መድፈኞቹ በማይክል አርቴታ ወቅት እንግዲህ ባለፉት 3 ዓመታቶች እንግዲህ የዘንድሮን ዓመት ጨምሮ በሁለተኛ ደረጃነት የሚጨርሱ ከሆነ ይህንን የመጨረሻው የሚባለውን የአጥቂ መስመር ተጫዋች ይፈልጋሉ። በማይክል አርቴታ ስር 2 ተጫዋቾችን ከዚህ በፊት ማስፈረማቸው የሚታወስ ነው። ገብርኤል ሄሱስ እና ትሮሳርድ በማጥቃቱ በኩል አርሰናልን ያግዛሉ ተብለው የተፈረሙ ናቸው። ከዛ ውጭ አሁን ያሉት በአጥቂ መስመር ላይ የሚገኙት ሞሬኖ፣ ሃቨርትዝ፣ ኗሪ። ሄሱስ እንግዲህ ማንሳት የሚቻል ነው። የሃቨርትዝ እና የሄሱስ መጎዳት የሞሬኖ እና ኗሪ ላይ አርሰናል የአጥቂ ክፍል እንዲመካ አድርጎታል። ያ ደግሞ አርሰናልን ለዋንጫ እያበቃው አይደለም። ለዋንጫ የሚያበቃው ተጫዋችን ደግሞ በክረምቱ የዝውውር መስኮትን ይፈልጋሉ። አርሰናል አሁን ባለበት የክፍተት ሁኔታ የምታዩት ከሆነ የአጥቂ ችግር አለበት በሚገባ፣ የአማካይ ችግር አለበት፣ የመስመር ተጫዋች በሚገባ ችግሮች አሉበት። እነዚህን ለመፍታት በክረምቱ የዝውውር መስኮት ተጫዋቾችን ለማዘዋወር ይሞክራል። ያንን ሲያደርግ ግን አርሰናል ማጥቃቱ ላይ ተጫዋቾችን ለማምጣት ሲሞክር እንግዲህ ስፖርቲንግ ዳይሬክተሩን መቅጠሩ ደግሞ በሚቀጥሉ ሳምንታቶች ውስጥ የሚከናወን ይሆናል። አንድሬ በርታ የአርሰናል ስፖርቲንግ ዳይሬክተር ሆኖ የሚተዋወቅ ይሆናል። የአንድሬ በርታ የመጀመሪያው ስራ የሚሆነው ትክክለኛውን አጥቂ መፈለግ ነው። ዛሬ ስለ ዘንድሮ የውድድር ዓመት ጥሩ ብቃታቸውን እያሳዩት የሚገኙትን አሌክሳንደር ኢዛክን ለአርሰናል በአጥቂ መስመር ላይ የሚፈልገው እስከ 150 ሚሊዮን ፓውንድ ያወጣበታል ተብሎ የሚጠበቀው። ከዛ ውጭ ደግሞ ቤንጃሚን ሴስኮ፣ ሁጎ ሪኬቲጊን እንዲሁም ደግሞ 5 ተጫዋቾችን የምናነሳ ይሆናል። ቪክቶር ዮኬሬስ፣ ኦሲሜንን ጨምረን ሪቱጊን እናያለን። እነዚህ ተጫዋቾች መድፈኞቹ የትኛውን የተሻለ ያስፈርማሉ? በእናንተ እይታ ውድ አድማጮቻችን አርሰናል የትኛውን አጥቂ ማምጣት ያለበት ይመስላችኋል? የትኛው አጥቂ ለአርሰናል የማጥቃት መስመር ጥሩ መፍትሄን ያመጣል? ኮሜንት መስጫ ቦክስ ላይ ያሳውቁኝ። እንግዲህ እንደ ቡድን አርሰናል የአጥቂ መስመር ችግር አለበት ወይ ካላችሁ ባለፉት 2 ዓመታትና 3 ዓመታቶች ውስጥ 20 በላይ ጎል ያስቆጠረ አንድ ተጫዋች ማጣታቸው፣ በተለይ ደግሞ ከትልልቅ ጨዋታዎች ውጭ በሆኑት በትንንሽ ጨዋታዎች ውስጥ ማሸነፍ እንዲችሉ ከዛ ውጭ ቡድኑ ቡካዮ ሳካ ብቻ ላይ የተመረኮዘ ወይም ኤክስ ፋክተር ያለመገመት እድልን የሚሰጥ ተጫዋች ያላቸው ቡካዮ ሳካ ብቻ እንደሆነና የተሻለ ተጫዋችን በማምጣት ይህንን ያለመገመት መፍትሄ እንዲያመጣላቸው የሚያደርግ አርሰናል በተጨነቀበት ወቅት ቡድኑን ውጤት ይዞ እንዲወጣ የሚያደርገው ተጫዋች ያስፈልገዋል። ማይክል አርቴታ ያንን ደግሞ የሚያደርግ ከሆነ እንግዲህ የመጀመሪያው ተቀዳሚ ሰው አሌክሳንደር ኢዛክ ነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ሼር፣ ኮሜንት፣ ሰብስክራይብ ያስፈልገናል። ከዛ ውጭ ደግሞ በእናንተ እይታ የምታስቡትን ኮሜንት አድርጉልኝ። ማን የተሻለ አጥቂ ይሆናል ብላችሁ ታስባላችሁ? ያው አሌክሳንደር ኢዛክ የአርሰናል የህልም እንጀራን በለው ወይስ ምን ማለት ይቻላል? በጣም የሚፈልጉት አሌክሳንደር ኢዛክን እንደሆነ በግልጽ የሚታይ ነው። ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አሳውቁኝ። ሼር ላይ ኮሜንት ሰብስክራይብ አድርጉን። የእናንተ ሼር ላይ ኮሜንት ያስፈልጋል። ወደ 30 ሺህ የምናደርገው ነው ጉዞም ብዙ በእናንተ ድጋፍ 20 ሺህ ገብተናል። እንቀጥላለን። ይህ ያያ ስፖርት ነው። የእናንተ ተወዳጁ ፕሮግራማችን ነው። ስለ ማጥቃት ክፍሉ ስለ አርሰናል እናወራለን። የመጀመሪያው የሚሆነው እንግዲህ በሳምንቱ መጨረሻ በጥሩ ብቃት ኒውካስትልን ዋንጫ እንዲያሸንፉ ያገዘው አሌክሳንደር ኢዛክ ነው። አሌክሳንደር ኢዛክ እንግዲህ በኒውካስትል ቤት ከ7 ዓመት በኋላ ዋንጫ እንዲያነሱ አግዟል። ጎልን በሚገባ ማስቆጠር ችሏል። ክሊኒካል አጥቂ እንደሆነ እያሳየ ይገኛል። ይህ ተጫዋች ግን ኒውካስትል በፕሪሚየር ሊግ ውስጥ ከ5ኛ የማይወጣ ከሆነ ወደ ቻምፒዮንስ ሊግ ተሳትፎን የማያገኝ ይሆናል። ያንን ተከትሎ ይህ ተጫዋች ቡድኑን የመልቀቅ እድል እንዳለው ኮንትራቱ ላይ የ2 ዓመት እንደሚቀር ይታወቃል። ስለዚህ መድፈኞቹ ይህንን ተጫዋች የማስፈረም እድላቸው ሰፊ ነው። በሚገባ መሞከር ያለባቸው ይመስለኛል። ነገር ግን ከኒውካስትል ጋር ጠንካራ ድርድር ይጠብቃቸዋል። ኒውካስትሎች 150 ሚሊዮን ፓውንድ ይህንን ተጫዋች ያለበለዚያ መሸጥ አይፈልጉም። 150 ሚሊዮን ፓውንድ ደግሞ ለአርሰናል በክረምቱ የዝውውር መስኮት በሌሎች ቦታዎች ላይ ማጠናከር የሚፈልግበትን ዋጋ የሚያስቀንስ ይሆናል። እንግዲህ ለአርሰናል የተለየ ሚናን የሚያመጣ ነው የአሌክሳንደር ኢዛክ መምጣት። በጣም የተለየ ተጫዋች ነው። በእኔ እይታ አስደማሚ ነው። በጣም የሚገርም ምን ብቃት አለው ካላችሁኝ በጨረፍታ እንኳን ቴክኒካሊ በጣም ብቁ ነው። በእግሩ በሚገባ ነው። ከሳጥን ውጭ ከሳጥን ውስጥ የሚምር አይነት አጥቂ አይደለም። ፊዚካሊ ጥሩ የሚባል ነው። ስኪል አለው። ኦፍሳይድ የሚጠብቅበት መንገድ በጣም አሪፍ ነው። ነገር ግን ቁጥሮችስ ምን ይላሉ ብለን አሌክሳንደር ኢዛክ በዘንድሮ ውድድር ዓመት ነን ፔናልቲ ጎልስ የምንለው ከፔናልቲ ውጭ ጎሎችን በማስቆጠር በየጨዋታው 0.75 የሚያስመዘግብ ነው። 0.21 ደግሞ አሲስት የሚያደርግበት ነው። ጎሉን አሲስቱን ከደመር ነው በአጠቃላይ ወደ 0.82 የሚሆን ነው። ሹት ክሬቲንግ አክሽን የምንለው እድሎችን የሚፈጥርበት መንገድ ደግሞ 3.38 ነው። ይህ እንግዲህ 89% ላይ የሚያስቀምጠው ነው። አርሰናል እንግዲህ ቴሪ ዳንኤል ኦነሪን በኋላ የሚያገኘው ምርጡ አጥቂ ይሆናል። ሩቨን ቫን ፐርሲ እዚህ ቡድን ውስጥ በአጥቂነት መስመር ተጫውቷል። ብዙ ተጫዋቾችን አይተናል። ነገር ግን እንደ ቴሪ ዳንኤል ኦነሪ እንግዲህ የምታስታውሱት ነው 4 እና 5 ዓመታትን ፕሪሚየር ሊጉን የወርቁን ጫማ ማሸነፍ የቻለ ነው። ኦብሜያንግ እዚህ ቡድን ውስጥ ነበር። እንደ ኦነሪ ግን በወጥነት አላገለገለም። ኢዛክን ማምጣት ግን ለአርሰናል 4 ዓመትና በ5 ዓመቶች ውስጥ እንግዲህ ከ25 በላይ ጎሎችን የሚያስቆጥር በፕሪሚየር ሊጉ ብቻ ማለት ነው። ከፕሪሚየር ሊጉ ውጭም
በቻምፒዮንስ ሊጉ ከፍተኛ ዋንጫዎችን እንዲያሸንፍ የሚያስችላቸው ተጫዋች ይሆናል። ይህንን አጥቂ ለማስፈረም ግን ከሊቨርፑል ጋር ጠንካራ ፉክክር ይጠብቃቸዋል። አይ ቲንክ በእኔ እይታ ከሊቨርፑል ይልቅ አርሰናል በቀላሉ ይህንን ተጫዋች የማስፈረም አቅም ይኖረዋል። ሊቨርፑሎች ከፍተኛ ገንዘብ ሊያወጡ ይችላሉ። አርሰናል ከሊቨርፑል የተሻለ አቅም ያለው ይመስለኛል። በዝውውር መስኮት አስቸጋሪ የሚሆነው እንግዲህ በአምና የዝውውር መስኮት እንኳን ይህንን ተጫዋች ማግኘት በጣም አስቸጋሪ ነበር። በአጣብቂኝ ውስጥ በገነበረበት ኒውካስትል ወቅት በፒኤስአር ያኩብ ሜንታን ወደ ብራይተን ሲሸኙ፣ ኤንደርሰንን ወደ ኖቲንግሃም ፎረስት ሲሸኙ ሁለቱን ተጫዋቾች መልቀቅ እንጂ አይዛክን ኒውካስትል ዋና ተጫዋቻቸው አድርገው ያስቡታል። ስለዚህ ትንሽ አስቸጋሪ ሊያደርገው ይችላል። ነገር ግን ገቢያው የሚያቀርብልን ደግሞ ከአርሰናል መውሰድ የሚጠበቅ ነው የሚሆነው። ቤንጃሚን ሴስኮን በሚመለከት አርሰናል ይህንን ተጫዋች እንግዲህ ባለፈው ዓመት በጣም በጥብቅ እንደሚፈልገው ይታወቅ ነበር። በዘንድሮ ዓመት አንድ ዓመት ጨምሯል። 21 ዓመቱ ላይ ይገኛል። ረጅም ነው። ኳሶችን ሹት ማድረግ ይችላል። ያ ጥሩ የሚባል ነው። ቀጥተኛ ተጫዋች ነው። ገና የማደግ አቅም አለው። ምንም ጥያቄ የለውም። ዋጋው ጥሩ የሚባል ነው። ኒውካስትል የሚጠይቀው 150 ሚሊዮን ዩሮ ከመክፈል ይልቅ በ70 እና በ80 ሚሊዮን ዩሮ ይህንን ተጫዋች ማስፈረም፣ በተቀረው ደግሞ የአርሰናል ችግር የሆኑበትን ቦታዎች መሸፈን የሚያስችል በተለይ በአማካይ መስመር በመስመር ተጫዋች የሚፈልግ ከሆነ አርሰናል በእነዛ ቦታዎች ላይ ሽፋኖችን እንዲያገኝ በቂ ገንዘብ እንዲኖረው የሚያደርግ ነው የቤንጃሚን ሴስኮ መምጣት። ኒኮ ዊሊያምስን፣ ዙቢሜንዲን እንዲያስፈርሙ የሚያስችላቸው ይመስለኛል። አርሰናል ወደ ዋንጫ ያበቀዋል ወይስ ከካይ ሃቨርትዝ ጋር እየተፎካከረ የመድፈኞችን የአጥቂ መስመር ይመራል የሚለው እንግዲህ ሌላ ውሳኔ ነው የሚሆነው። ነገር ግን የቁጥራዊ መረጃዎችን በምናይበት ጊዜ ነን ፔናልቲ ጎሎችን እንግዲህ ፔናልቲ ውጭ ያስቆጠራቸው ጎሎች 0.59 ነው። ያ ማለት ወደ 0.6 ነው። ከኢዛክ ጋር ስታወዳድሩት የማይገናኙ 0.75 ነው። ይህ ቁጥር በፕሪሚየር ሊጉ የመጣና ኛው ደግሞ በቡንደስ ሊጋ መሆኑን መርሳት የለባችሁ። ነን ፔናልቲ ኤክስፔክትድ ጎል በምንልበት ወቅት ደግሞ 0.37 ነው። ያ ማለት 51% ነው ነን ፔናልቲ ኤክስፔክትድ ጎል። ይህም ደካማ የሚያደርገው ይመስለኛል። ሹት የሚያደርግበት 2.4% ነው። 43% የተሳካ ሹቶችን የሚመታው። አሲስት የማድረግ አቅሙ 0.19 ነው። እንግዲህ ድሎችን የማምከን ባህሪ ያለው ብዙዎቹ እንግዲህ እንደምታዩት ቤንጃሚን ሴስኮ ያለቀለት ምርጥ አጥቂ ነው። አርሰናልን በፕሪሚየር ሊጉ መጥቶ በአንድ የውድድር ዓመት በተከታታይ ለ2 እና ለ3 ዓመታት ከ20 በላይ ጎል ያስቆጠራል ተብሎ የሚታሰብ አጥቂ አይደለም። ነገር ግን 19 18 እያስቆጠረ በቀጣዮቹ የውድድር ዓመታቶች የራሱን ብቃቱ ላይ የሚያገኝ ሊሆን የሚችል ነው። በ2 ዓመትና በ3 ዓመት ውስጥ ምርጥ ዓለም ላይ ያሉ ከሚባሉ አጥቂዎች የመሆን አቅም ያለው ይመስለኛል። ሹት የሚያደርግበት ፓወር በጣም ፈጣን ነው። ነገር ግን አጨራረሱ የቤንጃሚን ሴስኮ አሁንም መሻሻል የሚጠበቅበት ባህሪ እንዳለ የሚታወቁት ነው። እንግዲህ አርቢ ላይፕዚግ በግልጽ እናንተም እንደምታውቁት ብዙ ተጫዋቾችን ወደ ፕሪሚየር ሊጉ አምጦን አሳይተናል አይደለ? ከዚህ በፊት አንደኛው የሆነው ክሪስቶፈር ንኩኩ ነው። አሁን በቼልሲ ቤት የተቸገረው ሌላኛው ቲሞ ወርነር ነው። በአጥቂነት መስመር በአርቢ ላይፕዚግ ያገለገሉ ናቸው። ከነ ኦፔንዳ ጋር የተቀያየረ ነው የሚጫወት። ስለዚህ ይህ ልጅ ፍጥነት አለው። ካውንተር አታክ ላይ ስፔሶች የሚያነብበት መንገድ በጣም ጥሩ ነው። ነገር ግን ሊንክ አፕ ላይ ወይም ደግሞ በተጫዋቾች ጋር ተግባብቶ መጫወት ላይ ችግር እንዳለ በግልጽ ይታያል። ከዛ ውጭ እንግዲህ ክሊራንስ ማድረግ ላይ የአየር ላይ ኳስ ማሸነፍ ላይ ግን ጥሩ ብቃት ነው ያለው። ክሊራንሶቹ 1.15 ነው፣ 85% ላይ የሚያስቀምጠው ከአጥቂ መስመር ይህንን ያክል መከላከልና ማውጣት የሚጠበቅ ብቃቱ ነው ማለት አይቻልም። ነገር ግን ጥሩ ፐርፎርማንሱ ነው። የሪያል ዱዋሎችን በምታዩበት ጊዜ በጨዋታ 2.28 ኳሶችን ዱዋሎችን ማሸነፍ የሚችል ነው። 3% ላይ ደግሞ የሚያስቀምጠው ነው። ይህ ጥሩ ነው። ነገር ግን እንደኔ እይታ ከቆሙ ኳሶች አሁንም የአየር ላይ አጠቃቀሙ ደካማ የሚባል ነው። ጎሎችን ማስቆጠር ያንን ማሻሻል ይጠበቃል። ዱዋሎችን ማሸነፍ ላይ ጥሩ ነው። ስለዚህ እንግዲህ ሊሆን የሚችለው ምንድን ነው? አሌክሳንደር ኢዛክን አርሰናል የሚፈልግ ከሆነ ለምሳሌ ኢዛክ የዛሬ 2 ዓመት አርሰናል የዛሬ 2 እና 3 ዓመታት በፊት ኢዛክን ወደ ፕሪሚየር ሊጉ ማምጣት ሪስክ የወሰዱት ኒውካስትሎች ጥሩ ስራ ሰርቶላቸዋል። ስለዚህ አርሰናል ሴስኮን ማምጣት ሪስክ ሊኖረው ይችላል፣ ወይም ደግሞ አደጋ ሊኖረው ይችላል። ተጫዋቹ ጥሩ ፐርፎርም ሊያደርግ ይችላል። ነገር ግን 2 እና 3 ዓመታትን ፈጅቶ በምርጥ ፐርፎርማንስ ልናየው እንችላለን። ስለዚህ አርሰናል መታገስ ይችላል ወይ ነው። ምክንያቱም አርሰናሎች ያሉበት አሁን በማይክል አርቴታ በቡድን አወቃቀር ውስጥ 5ኛ ስቴጅ የምትሉት ነው። እንግዲህ ዋንጫዎችን ማሸነፍ ግድ ይሏል። እስካሁን ድረስ አንድ ኤፍኤ ካፕ ዋንጫ ነው ማሸነፍ የቻለው ማይክል አርቴታ። ስለዚህ የተሻለ ፐርፎርማንስ ለማድረግ የተሻሉ ተጫዋቾች ያስፈልጉታል። ሪስኩን መውሰድ የሚችል ከሆነ ሴስኮን የተሻሉ የመስመር ተጫዋቾችን ማምጣት የሚችል ከሆነ እንግዲህ ሌላኛው አማራጭ የሚሆን ይሆናል። ሁለተኛ ደግሞ ሊሆን የሚችል አርሰናል በዝውውር መስኮቱ ላይ የተሻሉ ተጫዋቾችን ማያገኝ ከሆነ አስቸጋሪ ሁኔታ ውስጥ መውደቅ ስለማይፈልጉ አጥቂ ማስፈረም ግዴታ ውስጥ ስለሚወድቁ ይህንን ተጫዋች ማስፈረም የሚያስቡ ይሆናል። ውድ አድማጮቻችን ሌላኛው የሚሆነው ሁጎ ሬክቲካ ነው የሚሆነው። ሁጎ ሬክቲካን በሚመለከት ደግሞ ይህ እንግዲህ ሌላኛው ረጅም አጥቂ ነው። ስለዚህ ልጅ ብዙዎቻችሁ የምታውቁት ይሁን እንግዲህ በፒኤስጂ ቤት ያልተሳካ ጊዜን ያሳለፈው በኪሊያን ምባፔ አጥቂነት ቦታውን ተቀምጦ እንደነበር የምታስታውስ ነው። ከኳስ ጋር ምቾት ይሰማዋል። በዘንድሮ ውድድር ዓመት በኢንትራ ፍራንክፈርት ውስጥ ከማርሙሽ ጋር ጥሩ ጥምረትን ፈጥሯል። ሁጎ ሬክቲካ ጥሩ ብቃት ያለው አጥቂ ነው። በኔ እይታ 23 ዓመቱ ላይ ይገኛል። ትንሽ ዓመቶችን መጨመር የሚችለው ከቤንጃሚን ሴስኮ ጋር እያወዳደርን እንያቸው። ወደ መሀል በአማካይ መስመሩን መጦ ማገዝ የሚፈልግ ከተጫዋቾች ጋር ሊንክ አፕ ፕሌው ጥሩ የሆነ ተጫዋች ነው። ፓስ ማድረግ ላይ በጣም ጥሩ የሚባል
የሚባል ነው። ለአርሰናል የሚያስፈልጉት ብቃቶች ደግሞ አሉት። አንደኛው ፕሮግሬሲቭ ኤሪ የምንለው ነው፣ ወይም ደግሞ ኳስን ወደፊት ይዞ የመሄድ አቅሙ በየጨዋታው 2.65 ኳሶችን በ90 ደቂቃ ውስጥ ያደርጋል። ይህ ደግሞ 91% ላይ የሚያስቀምጠው ነው። ከዛ ውጭ ተጫዋቾችን ኳሱን ይዞ ቆይቶ ማለፍ ወይም ደግሞ ድሪብል ላይ ማድረግ አቅሙ 2.01 ነው፣ 96% ላይ የሚያስቀምጠው ነው። ከዛ ውጭ በተቃራኒ ሳጥን ቦክስ ውስጥ የሚነካቸው የኳስ ብዛቶችን በምታዩበት ጊዜ 6.6 ነው፣ 91% ላይ ያስቀምጠዋል። ለአርሰናል ጥሩ ተጫዋች የሚሆን ይመስለኛል። በምን ካላችሁኝ አጨራረሱ አሁንም እንደ ቤንጃሚን ሴስኮ ይቀረዋል። በተለይ በጣም ያስደነግጠው የኤክስፔክትድ ጎሉና ያስቆጠረው ጎል ነው። 6.5 ኤክስፔክትድ ጎል ወይም ጎል የመሆን እድል ያላቸውን አግኝቶ 7 ጎሎችን ያስቆጠረው። ብዙዎቹ ከዚህ የተሻለ ነው ያስቆጠራሉ። ለምሳሌ አሌክሳንደር ኢዛክን ስናየው 15.1 ነው ኤክስጂ የተፈጠረው፣ ያስቆጠረው ግን በፕሪሚየር ሊጉ 19 ጎሎችን ነው። አትሊስት በ4-5 ጎል የተሻለ ማስቆጠር ይጠበቅበታል። ሁጎ ኤኪቲኬ ግን 12 ጎሎችና 3 አሲስቶችን ብቻ ነው በቡንደስሊጋው ማድረግ የቻለው። ሳጥን ውስጥ ጥሩ ጨራሽ ነው፣ ከሳጥን ውጭ ሹት የሚያደርግ አይደለም። ነገር ግን ማርሙሽን መልቀቅ ተከትሎ ጥሩ ብቃቱን በፍራንክፈርት ውስጥ እያየን ነው የሚገኘው። በሊንክአፕ ላይ ከጥሩ ተጫዋቾች ጋር መዋሃድ የሚችል አቅም እንዳለው በግልጽ ይታያል። ነገር ግን ይህንንም ማሻሻል የሚችል ነው። 23 ዓመቱ ነው፣ ፈረንሳይ ነው። ስለዚህ ይህንን ተጫዋችም አርሰናሎች ማምጣት የሚችሉ ከሆነ ጥሩ የሚባል ነው። ከቡድን ጋር ያለው የቡድን ተጫዋቹ ይታያል። ነገር ግን እንደ አርሰናል አሁንም ኤክስ ፋክተር የለውም። ይሄም ማለት የማይገመት አይነት ብቃት የለውም። 2.2 አሲስት በ90 ደቂቃዎች ውስጥ ማድረግ የሚችል ነው። ሹት ክሬቲንግ አክቲቪቲው በጨዋታዎቹ 3.51 ይህ ማለት በጨዋታው ውስጥ ወደ 4 የሚጠጋ 93% ላይ የሚጥል ጥሩ ፐርፎርማንስ ያለው ነው። ነን ፔናልቲ ከፔናልቲ ውጭ ሆኑ ኤክስፔክትድ ጎል እና ኤክስፔክትድ አሲስቶችን በምታዩበት ጊዜ 0.77 ናቸው፣ ጥሩ የሚባሉ ናቸው። አሁን ከአይዛክ ጋር የምናወዳድራቸው ከሆነ ሁጎ ኤኪቲኬ እንዲሁም ደግሞ ሌላኛው ነው ቤንጃሚን ሴስኮ በአርሰናል ቤት መጣው 1-2 ዓመታትን የሚጠብቁ አጥቂዎች ይሆናሉ። ትንሽ አስቸጋሪ ሊሆንባቸው ይችላል። ለመድፈኞች የመታገዝ ፍላጎት ያላቸው አይመስለኝም። ከዛ ውጭ ሁለቱም ከአይዛክ አንጻር ዝቅተኛ ዋጋ ነው የሚጠይቁት፣ እስከ 70 ሚሊዮን ዩሮ ድረስ ሁለቱንም ሊያገኙ የሚችሉበት እድል ይኖራል። በጣም ተስፋ አለው ይህኛውም ተጫዋች። ነገር ግን ሴስኮ ደግሞ በፊዚካል ይበልጠዋል፣ በፔስ ይበልጠዋል። የተሻለ ፍጥነት ያለው ተጫዋች ነው። ውድ አድማጮቻችን በምን እንዴት ታዩታላችሁ የእናንተ? ሌሎኞቹ የሚሆኑት ሁለት ታዳጊ ተጫዋቾችን እንጨምር እዚህ ጋር ሜቢ አርሰናሎች ሊያስፈርሟቸው ይችላሉ። ነገር ግን በዝውውር መስኮት ጥረቶች የሚኖሩት አንዱ ሳሞ ኦምድራዮን ነው። ሳሞ ኦምድራዮን እንግዲህ ጥሩ የሚባል አጥቂ ነው። ወደ ቸልሲ ሊፈርም ጫፍ ደርሶ የነበረው በፖርቶ ቤት ብቃቱን እያሳየ የሚገኝ ነው። እንግዲህ ኦልሞስት ማንን ይመስላል ካላችሁ ትንሽ ፍጥነት አለው። ነገር ግን አሁንም ሩጫው፣ ኳስ አያያዙ፣ ቦታ አያያዙን ካያችሁ በግልጽ እንደሚታየው ሉካኩን የመምሰል ብቃት ያለው ነው። በተለይ የማንቸስተር ዩናይትድን ጨዋታ ካያችሁ ከፖርቶ ጋር ጥሩ ፐርፎርማንስን አሳይቷል። ሌላኛው ይህንን ተጫዋች ማምጣት አርሰናል ጥሩ ድል ሊያመጣ ይችላል። ሌላኛው ሪቲጊ ነው የሚሆኑት። ሁለቱም ግን ሌላ ሁለተኛ አርሰናል የሚፈልግ ካልሆነ በስተቀር እነዚህ ሁለቱ ተመራጩ ነው አይታዩም። ሪቲጊ ጥሩ ፐርፎርማንስ ያለው በጣሊያን ሴሪያ አትላንታን ውጤታማ ለማድረግ ጥረትን እያደረጉ የሚገኙ ከዳማር ሉክማን ጋር ጥሩ ፐርፎርማንስ እያሳዩ ነው የሚገኙ። ጥሩ የሚባል ኳሶችን ፕሮግረስ ማድረግ የሚችል ነው። እንግዲህ አጥቂ ማምረት የማይሰለቻቸው አትላንታ ቡድን ውስጥ ስኬታማ ሆኖ እየታየ ይገኛል። በዘንድሮ ውድድር ዓመት ጥሩ ፐርፎርማንስ ያለው ተጫዋቹ ነው ይታያል። ስለዚህ አርሰናሎች ሌላኛው እነዚህ ተጫዋቾች ነው የሚሆኑት። ነገር ግን በአርሰናል በዝውውር ፍላጎት ላይ ካያችሁት አንደኛው የሚሆነው አሌክሳንደር ኢዛክ ነው። ሁለተኛው መደርደሪያው ሳጥን ላይ ሁለተኛው ላይ የሚቀመጡት ደግሞ ሁለቱ የሁጎ ኤኪቲኬ እንዲሁም ደግሞ ሌላኛው ቤንጃሚን ሴስኮ ናቸው። ተስፋ ያላቸው መድፈኞቹ የሚፈልጉ ከሆነ ሶስተኛው ላይ ሳሞ ኦምድራዮንና ሪቲገን የሚፈልጉ ይሆናል። ነገር ግን አሌክሳንደር ኢዛክ ጎን ለጎን መታየት የሚፈልጉ ቡድኑን ለውጥ ማምጣት የሚችሉ አሁን በየቡድናቸው ከፍተኛ የሆነ ተጽዕኖ የሚፈጥሩት ደግሞ ሶስቱን አጥቂዎችም መድፈኞቹ ይፈልጋሉ። አንደኛው የሚሆነው ላውታሮ ማርቲኔዝን ማምጣት ነው። ላውታሮ ማርቲኔዝ ጥሩ የሚባል አጥቂ ነው። ነገር ግን ድሎችን የሚያመክንበትን መንገድ አለ። የኢንተር ሚላን እንዴት ሊያገኙት ይችላሉ? እድሜው 27 መሆኑ። ሌላኛው ቪክቶር ዮኬሬስ እሱም 27 ዓመቱ ላይ የሚገኝ ነው። ኦሲሜ 26 ዓመቱ ላይ የሚገኝ ነው። ስለዚህ እነዚህ ሶስቱ አጥቂዎች ደግሞ ከአሌክሳንደር ኢዛክ እኩል መታየት የሚችሉ የመድፈኞቹ የድርድር አቅም እና እንዲሁም ደግሞ በምን ያክል አቅም ደሞዝ ይመጣሉ የሚለው ነው። እንግዲህ ላውታሮ ማርቲኔዝ የኢንተር ሚላኑ አምበል ነው። ባለፉት ዓመታቶች በወጥነት ቡድኑን የሚያግዝ ነው። ከጣሊያን ሴሪያ የሚመጣ ነው። አርጀንቲናዊ ነው። ለአርሰናሎች ተመራጭ ተጫዋች የሚሆን ነው። በተለይ ደግሞ ስፖርቲንግ ዳይሬክተር ሆኖ የሚቀጠረው አንድሬ በርታ ከአርጀንቲናን ተጫዋቾች ጋር ጥሩ ግንኙነት ስላለው የተሻለ ይህንን ተጫዋች የማስፈረም አቅም ሊኖረው ይችላል። ሌላኛው የሚሆነው የቪክቶር ዮኬሬስ ጉዳይ ነው። የቪክቶር ዮኬሬስ ጉዳይ አሁንም እንግዲህ በእንጠልጠል የቀረ ነው። በክረምቱ እንግዲህ ምንም እንኳን ኮንትራት ማፍረሻው 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ ቢሆንም ይህንን ተጫዋች መድፈኞች የማስፈረም እድል ሊኖራቸው ይችላል። ጥሩ የሚባል ተጫዋች ነው፣ ምንም ጥያቄ የሌለው። ነገር ግን ቪክቶር ዮኬሬስ ምን አይነት ሚና ይሰጣል ብላችሁ ካሰባችሁ አርሰናሎች ኢዛክን የማያመጡ ከሆነ እርግጠኝነት ዮኬሬስን ማምጣት የተሻለ ነው የሚሆነው። አጨራረሱ በጣም የተሻለ ነው። ሳጥን ውስጥ መምታት የሚችል ነው። ፕረስ ማድረግ የሚችል ነው። ፐርፎርማንሱ ጥሩ የሚባል ነው። ሌላኛው የሚሆነው ኦሲሜሄን ነው። ኦሲሜሄ ደግሞ 26 ዓመቱ ላይ ይገኛል። ይህንን ተጫዋችን እስከ 60 ሚሊዮን ፓውንድ ማግኘት ይችላሉ። የጉዳት ችግር ይኖርበታል። ነገር ግን በዝውውር መስኮት ላይ ራሳቸውን ከናፖሊ ጋር ተደራድረው ማምጣት ይጠበቅባቸዋል። አንድ የትዊተር ፔጅ ላይ ያገኘሁት አርሰናል እነዚህን ተጫዋቾች የደረደረበትን መልኩ ነግሬያችሁ እናንተስ ማን የተሻለ ሊሆን ይችላል
ብላችሁ የምታስቡትን ኮሜንት መስጫ ቦክስ ላይ አስቀምጡልኝ። አንደኛ አሌክሳንደር ኢዛክ ከተገኘ፣ ሁለተኛ ላውታሮ ማርቲኔዝ ወይም ቪክተር ዮኬሬስ ከተገኙ ማለት ነው። ነገር ግን በቀደም ተከተል ሲያስቀምጣቸው አንደኛ አሌክሳንደር ኢዛክ፣ ሁለተኛ ቪክተር ዮኬሬስ፣ ሶስተኛው ላውታሮ ማርቲኔዝ፣ አራተኛ ኦሲሜን ያስቀምጡ። እነዚህ ካልሆኑ ግን ቤንጃሚን ሴስኮን አምጡልን በማለት ጽፏል። በእናንተ እይታስ የትኛው የተሻለ ነው? ኮሜንት መስጫ ቦክስ ላይ አስቀምጡልን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።